ሰላም ሰላም የዳጊ ቲዩብ ተከታታይ ቤተሰቦች እንደምን አላችሁ? ዛሬ አንድ አዲስ ነገር ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ በማየት ላይክ፣ ኮሜንት እና ሳብስክራይብ እንድታደርጉልኝ በአክብሮት ጋብዛችኋለሁ። ሁልጊዜም በምትሰራው ስራ ላይ አምላክን ማስደሰት ሐሳብህ ከሆነ የሰዎች ትችትና ሐሜትን በትዕግስት መልስ። በሰይጣን ልባቸው የተበላሸ ሰዎች እንዲህ ያለ መልካም ነገርን ማሰናከል የዘወትር ስራቸው ነው። የዚህ ሰው ምኞት ዓላማው ተሳክቷል ይላል አንድ አስተያየት ሰጪ። ዓለም ሰገድ ይባላል። የዮሃ ሚዲያ ጠያቂ ነው ይልና እኔ ተረዳሁት ይላል አስተያየት ሰጪው። ለዚህ ሰው ብቻ ቪው ወይም እይታ ያምጣለት ብዙ ገንዘብ ያስገኝለት እንጂ የማንም ስም ቢጠፋ የቤተሰብ ገመና ቢወጣ ማንም በሐሰት ቢዋረድ ግድ አይሰጠውም። ከሰሞኑ ያደረገውም ይህ ነው። ቀድሞ ማጣራት ሲገባው ይህ ቪዲዮ በመልካም አድራጊ ወጣቶች በባላደራውና መልእክተኛው ላይ ሊያመጣ የሚችለውን ጉዳት እያወቀ ባመኗቸው ዘንድ እንዲጠረጠሩ መንገድ የከፈተ ሰው ነው። ይህን ካደረገ ከሰዓታት በኋላ ለዓመታት የኔ አባት እያለ የብዙ ምስኪኖችን እንባ ያብስ የነበረው ባላደራው የተሰኘ በጎ አድራጊ ወጣት በሁኔታው ተስፋ በመቁረጥና በማዘን ከዛሬ ጀምሮ የበጎ አድራጎት ስራውን ማቆሙን አስታውቋል። እንዲህ በማለት ጀምሯል። እኔን ከሁላችሁም ትንሹን ሰው ይህንን ሁሉ ጊዜ እንዳገለግል እድሉን ስለሰጠኝ እግዚአብሔርን አመሰግናለሁ። ሰሞኑን ዮሃ ሚዲያ ላይ አንድ አባታችን በተናገሩት ንግግርና ባያችሁት ቪዲዮ ግራ እንደተጋባችሁ አውቃለሁ። በተደጋጋሚ እንደዚህ አይነት የስም ማጥፋት ነገሮች ሲፈጠሩ ማየት በእውነት በጣም ያማል፣ ተስፋም ያስቆርጣል፣ ልፋትንም መና ያስቀራል፣ እምነትንም ይሸረሽራል። ባላደራው ሰው ባልሰራው ወንጀል ተከሶ ሌባ ተብሎ ቤተሰብና ወዳጅ አንገት ሲደፋ ማየት እንዴት ልብን ይሰብራል መሰላችሁ ሲል ጥልቅ ሐዘኑን ገልጿል። ባላደራው ከራሱ ጋር ብዙ አውጥቶና ወርዶ የመጨረሻ ውሳኔ ላይ መድረሱን አሳውቋል። በእጁ ያሉትን በርካታ አደራዎች በስራ መደራረብና በግል ጉዳዮች ብዛት ምክንያት እስካሁን ያላደረሳቸውን ገንዘቦች እርዳታ ለሚያስፈልጋቸው ሰዎች አድርሶ እስከሚጨርስ ድረስ ብቻ በእርዳታ ስራዎች ላይ ይሳተፋል። ከዛሬ ቀን ጀምሮ ግን ምንም አይነት አደራ ወይም ለእርዳታ የሚውል ገንዘብ የማይቀበል መሆኑን ገልጿል። በረጅም ጊዜ ቆይተው ሳያውቅ በስተት ወይም አውቆ በድፍረት ካስቀየመ ወይም ካስከፋ ከልቡ ይቅርታ ጠይቋል። በእርዳታው ስራ ላይ ትልቅ ህልም ነበረኝ፣ ያን ህልሜን ማሳካት ባለመቻሌ በራሴ እያዘንኩ እያለ ለዚህ ህልም ተስፋ አድርገው ለነበሩ ወዳጆቹም ይቅርታ መጠየቁን አስረድቷል። ማንነቱና ምንነቱን ሳያውቁ አምነው ገንዘባቸውን ለተቸገሩ ወገኖች ሲልኩ ለነበሩት፣ ከጎኑ ቆመው አይዞ በርታ ሲሉ ለነበሩት፣ ስሙን ከሚያጠላሹ ሰዎች ጋር ተሟግተውለት በሚዲያ ወጥተው ለመሰከሩለት እና መልካም ምኞታቸውን ላካፈሉት ሁሉንም ከልብ አመሰግናለሁ ብሏል። ፈጣሪ ያክብርልኝ ሲል መልእክቱን አጠናቋል። በመቀጠል አስተያየት ሰጪው እንዲህ ብሎ ይቀጥላል። የዓለም ሰገድና መሰል የዩቲዩብና የፌስቡክ ሰዎች ለነሱ ስለ ሰው ማውራት ቀላል ነው፣ የሚያመጣው ጉዳት ግን ከባድ ነው ይላል ስሙን መጥቀስ ያልፈለገ አስተያየት ሰጪ። ይህ ባላደራው የሚባል ወጣት ብዙዎችን ሳይታሰብ እየደረሰ ከሐዘን ያወጣ ለብዙዎች የደስታ ምክንያት የነበረ ሰው ነው። የሚያሳዝነው በዚህና በመሰል የሰው ክብር ሸቃጭ ሰዎች ለዩቲዩብ ቪውና ለፌስቡክ ላይክ ተብሎ የስንቱ ስም በከንቱ ቆሸሸ፣ የሀገር ምስል ጎደፈ፣ ስንቱ በሶሻል ሚዲያ ቅስሙ ተሰበረ፣ የስንቱ ማህበራዊና ቤተሰባዊ ህይወት ተናጋ፣ ስንቱ ከሚወደው ፌስቡክና መሰል ማህበራዊ ሚዲያዎች ራቀ። ታዲያ ይህ አስተያየት ሰጪ ጉዳዩን ለባላደራውና ለመሰሎቹ በምሳሌ ሲያስረዳ እንዲህ ይላል። አንድ ሰው እንዲህ አለ ብሎ ጀመረ። ሰው ዛሬ ምሽት ለሰዎች ሰደቃ ሰጣለሁ አለ። ከዚህም ከሰደቃውን ይዞ ከቤቱ በመውጣት ለአንድ ሌባ ሰጠው። ይህንን የሰሙ ሰዎች በጠዋት ተነስተው ሰደቃው ለሌባ ተሰጠ፣ እንዴት እንዲህ
ይደረጋል አሉ። ሰውየውን ፈጣሪ ይመስገን አሁንም ሰደቃውን እሰጣለሁ አለ። በዚያው ዕለት ምሽት ላይ በመውጣት ሰደቃውን ቀጠለ። በምሽቱም ለአንዲት ሴተኛ ዳሪ ሰጠ። ሰዎችም ሰደቃውን እኮ ለሴተኛ ዳሪ ተሰጠ በሚል ተዘባበቱበት። ሰውየውን ፈጣሪ ይመስገን አሁንም ሰደቃዬን እሰጣለሁ አለ። በሦስተኛውም ቀን ሰደቃውን ለመስጠት ወጣ። በምሽትም ለአንድ ሀብታም ሰው ሰጠ። በነጋታው ሰዎች ሰደቃው እኮ ለሀብታም ተሰጠ ብለው አወሩ። ሰውየውም ሌባውም ለሴተኛ ዳሪውም ለሀብታሙም ፈጣሪ ይመስገን አለ። ከዚያም መልአኩ መጥቶ እንዲህ አለው፣ ሌባው በሰደቃ አማካኝነት ሌብነቱን ያቆም ይሆናል። ሴተኛ ዳሪዋም በሰደቃ ምክንያት መጥፎ ስራዋን ታቆም ይሆናል። ሀብታሙም አላህ ከሰጠው ላይ ለሰዎች መስጠትን ይማር ይሆናል። በዚህም ሰደቃ ተቀባይነት አግኝቷል ይሏል። ይህ ባላደራው የሚባል ልጅ ስንቱን ድሃና ችግረኛ አግዞ ነበረ። ነገር ግን በሰዎች ሐሜትና ትችት በተለይም አገኘው ብለው ሳያጣሩ ወሬን በሚያሰራጩ ዩቲዩበር ከዛሬ በኋላ ወደዚህ ስራ አልመለስም እንዲል አድርጎታል። ለማንኛውም ባላደራው ጥንካሬውን ፈጣሪ ይስጥህና ዳግም ወደ በጎ ስራህ ይመልስህ።